ጀምረው ጸጥ ባለ ሰፈር ውስጥ አና የተባለች ወጣት ልጅ በመኝታ ቤቷ ውስጥ የሙዚቃ መሳሪያ የተጫወተች ባለችበት ወቅት በእንጀራ አባቷ አንድ የመጠጥ ጠርሙስ ይዞ ወደ ክፍሏ ገብቶ አቋረጣት። የሙዚቃ መሳሪያውን ከእርሷ ነጥቆ ሊደፍራት ሞከረ። ነገር ግን በዚህ ጊዜ አና የእሱን ፍላጎት ተቋቁማ በሁለቱም እግሮቿ ገፋችው። ተሰናክሎ በአንገቱ የአበባ ማስቀመጫው ላይ ወደቀና ከፍተኛ ደም ይፈሰው ጀመር። በመጨረሻም አና እያየችው ወለሉ ላይ ሞተ። አና በጣም ከደነገጠች በኋላ ፖሊሶች ደርሰው ወደ ፖሊስ ጣቢያ ወሰዷት። እሷም በነፍስ ማጥፋት ወንጀል ተከሳ ጥፋተኛ ስለሆነች ብዙም ሳይቆይ ለፍርድ ቀረበች። ዳኛውም ከ4 እስከ 9 ዓመታት በወጣቶች ማረሚያ ቤት እንድትቆይ ፈረደባት። ስለዚህ ከሌሎች ወጣት ወንጀለኞች ጋር በአውቶቡስ ተሳፍራ ወደ ወጣቶች እስር ቤት አመራች። እዚያም እስረኞቹ አዲስ መጤ እስረኞች እንደደረሱ ሲያዩ ደስተኞች በመሆኑ በደስታ ድምፃቸውን አሰሙ። ጠባቂዎቹ አዲስ እስረኞቹን የማዕከሉን ዩኒፎርም እንዲቀይሩ አዘዟቸው። ከዛም አዲሶቹ እስረኞች የእስር ቤቱ አለቃ ፍራንክ ራሱን በሚያስተዋወቅበት ክፍል ውስጥ ይሰበሰባሉ። የተቋሙ ሕጎችና ደንቦች በሚገባ ከነገራቸው በኋላ አና ወደ እስር ክፍሏ ተወስዳ እዛም ጄኒ ከምትባል የቀድሞ እስረኛ ጋር በአንድ ክፍል ትመደባለች። ጄኒ እዛ እስር ቤት ውስጥ ለ5 ዓመታት ያህል በተቋሙ ውስጥ ታስራ የቆየች ናት። አና በፍጥነት አልጋዋ ላይ ተኛች። ነገር ግን ጄኒ በዝምታ አናን እየተመለከተች ራሷን በራሷ እያረካች ትመስላለች። ነገር ግን አና ከእንቅልፏ ነቅታ ድምጿን ስትሰማ ጄኒ በፍጥነት እንደተኛች ያስመስለች። አናም እንቅልፏን ቀጠለች። በማግስቱ እስረኞቹ ወደ ውጭ ወጡ። አና ከሌሎች ጋር ለመቀላቀል ስትጨነቅ ከሌሎቹ በብቸኝነት ተለይታ ቆየች። ነገር ግን ኮዲ የተባለች እስረኛ ወደ እሷ ቅርባ ጓደኛ ልታረጋት ሞከረች። አስቸጋሪ በሆነው የእስር ቤት ሕይወት ውስጥ ብቻዋን መሆን እንደሌለባት ነገረቻት እና አና በምግብ ሰዓት የኮዲን ግብዣ ውድቅ አደረገች። ኮዲና የቡድን ጓደኞቿ አናን እንደገና አስጠነቅቋት ተጨማሪ የኮዲን ማስጠንቀቂያ ችላ ብላ ሄደች። ነገር ግን ኮዲ ከኋላዋ ገፍታ ምግቧን መሬት ላይ አስጣለቻት። በዚያው ምሽት አና ወለሉን ስታጸዳ አንዷ እስረኛ ሳቀችባት። ኮዲና ጓደኞቿ አናን በጨለማ ክፍል ውስጥ አስገቡ። እነሱን እንዳላከበረቻቸው እየነገሯት አናን መምታት ቀጠሉ። የቡድኑ መሪ ኮዲ አናን አስፈራራቻት። ጥቃቱን ሪፖርት እንዳታረግ በማስፈራራት ነገረቻት እና ኮዲ አናን የበለጠ እየደበደበቻት ትስማታለች። አና በሆስፒታል ውስጥ ሕክምና ታገኛለች። ነገር ግን የአጥቂዎቿ ማንነት ከመግለጽ ተቆጥባለች፣ ምክንያቱም መዘዙን ስለፈራችው። የሆስፒታሏ ነርስ ስለ ችግሯ ከእስር ቤቱ አዛዥ ከዋርዳን ፍራንክ ጋር እንድትነጋገር ሀሳብ አቀረበችላት። አናም ምክሯን ተቀብላ ጥበቃ ለማግኘት ተስፋ በማድረግ የፍራንክ ቢሮ ሄደች። ፍራንክ ግን ሁኔታውን በስልጣኑ ተጠቅሞ ወሲባዊ ትንኮሳ አደረገባት። ሁኔታዎቹ እየተባባሰ በመምጣቱ ምክንያት ምቾት ማጣትና መጨነቅ ስለተሰማት አና የእሱን ጥያቄ ውድቅ አድርጋ እያለቀሰች ወደ ክፍሏ ተመለሰች። ጄኒ ሁኔታውን አስተውላ አናን ምን እንደሆነች ጠየቀቻት። አዛዡ ፍራንክ እንደነካትና ወሲባዊ ጫና እንደደረሰባት በመግለጽ በእስር ቤቱ ውስጥ ያሉትን ሰዎች ሁሉ ተንኮለኛ ናቸው ብላ እያማረረች ነገረቻት። ነገር ግን ጄኒ ልታጽናናት ሞከረች። በተቋሙ ውስጥ ያለውን ሁኔታ አስረዳቻት። በመጨረሻም ውበቷን እያደነቀች አብሮ ተዝናኑ። በመጨረሻም አና በማግስቱ በቆዩበት ጊዜ መጀመሪያ ላይ ጥርጣሬ አድሮባት ነበር። ውጪ ላይ አንዲት ጥቁር እስረኛ አና ላይ ኳስ ወርውራ ጭንቅላቷን ትመታታለች። አናም ቁጣ ስለተሰማትና ስለተናደደች ኮዲንና ቡድኗን ለመከላከል ወሰነች። አናም ወደነ ኮዲ ቡድን ሄደች። በቡድናቸው ውስጥ ያለች አንዲት የቡድኑ አባል አነቀቻትና ጠብ ተፈጠረ። ነገር ግን በጠባቂዎቹ ተበተነ። ነገር ግን አና ከዚህ በኋላ ለራሷ ለመቆም ቁርጠኛ እንደሆነች ኮዲ ያስተዋለችና ለአና እድል ለመስጠት ወሰነች እና እሷም አና ከነሱ ጥበቃ እንዲደረግላት ከፈለገች ቡድናቸውን በመቀላቀልን የሚጠይቋትን በማድረግ ራሷን ብቁ ማድረግ እንዳለባት ነገረቻት። ስለዚህ ኮዲ አናን ወደ ገለልተኛ ክፍል ጋበዘቻት እና መጠጥ አቀረበችላት። አና ከቡድናቸው ጋር እንድትቀላቀል ብዙ መታገል እንዳለባት ሀሳብ አቀረቡላት። ቀደም ሲል አናን ለማስፈራራት የሞከረችዋን ጥቁር ልጅ ቡድኗ ውስጥ እንዳለች በፍላጎቷ አና ወደ ልጅቷ ሄዳ እንድትመታት ሲነግሯት ይህንንም ታደርጋለች። ይህም ወደ ሌላ ከባድ ሰው ያመራል። ግርግሩ እየገፋ ሲሄድ ጠባቂዎቹ ስርዓትን ለማስከበር ጣልቃ እስኪገቡ ድረስ ግርግሩ እየተባባሰ ሄደ። አና በጸቡ ምክንያት ቅጣት ተጣለባት። ራቁቷን በብቸኝነት ታስራ ለ47 ሰዓታት በትንሽ ጨለማ ክፍል ውስጥ ታሰረች። ቅጣቱ ሲያልቅ አና ወደ አዛዡ ዋርዳን ፍራንክ ቢሮ ተጠራች። ፍራንክ ኃይሏን ስታሳይ በማየቱ ደስታውን ገለጸ እና እያንዳንዱ እንቅስቃሴዋን እየተከታተላት እንዳለና የእሱን ትዕዛዝ ካላከናወነች ረዘም ላለ ጊዜ ቅጣት ሊከተላት እንደሚችል አስጠነቀቃት። ፍራንክ በመጨረሻ ለእሱ ፍላጎት እንድትታዘዝ ያስገድዳታል። አናም በፍርሃት ተዋጠች። ፍራንክም ራሱን ለማስደሰት እሷን ተጠቀመባት።
በመጨረሻም ለመታጠብ ስትሞክር አና ባደረገችው ድርጊት ተጸይፋ አስታወቀች። አና የነ ኮዲን ቡድን በትንሽዬ ክፍል ውስጥ ሆና ተቀላቀለች። የቡድናቸውንም ምልክት ክንዷ ላይ እንድትነቀስ አደረጓት። ኮዲ ከዚህ በኋላ የቡድናቸው አባል ስለሆነች አናን እንደ ቡድኑ አባል እንደምትጠብቃት ቃል ገባችላት። ነገር ግን ከቡድኑ አባላት አንዷ አናን ልትጎዳት ሞከረች። ኮዲ ልጅቷን በፍጥነት አሰናበተቻት። በማግስቱ ጠዋት አንድ ጠባቂ አናን ወደ ክፍሏ ለመመለስ መጣች። አና እናቷ ልትጠይቃት መጣች። ነገር ግን ከእናቷ ማበረታቻ ከመቀበል ይልቅ እናቷ ጮኸችባት። የእንጀራ አባቷን ሆን ብላ እንደገደለች እንዳወቀች ነገረቻት። የተበሳጨችና የተናደደች እናቷን ስለ ጉዳዩ ለማስረዳትና ለማረጋጋት ሞከረች። ግን እናቷ በጥፊ መታቻት። የእስር ቤቱ ጠባቂም ሁኔታውን ለማረጋጋት ሞከረ። አና ከኮዲና ከቡድኗ ጋር ከተገናኘች በኋላ አና ለዘላለም በእስር ቤት መቆየት እንደምትፈልግ ስትነግራቸው ተቆጣቻት። ነገር ግን ቀደም ሲል የነበረችው ጥቁር ልጅ አናን በቢላዋ ካስፈራራቻት በኋላ ጠብ እንደገና ተፈጠረ እና ሴቶቹ ወደ ለየለት ትርምስ ውስጥ ገቡ። ብዙም ሳይቆይ ጠባቂዎቹ ጸቡን ለማስቆም ጣልቃ ገቡ። አናንም ወደ አዛዡ ወደ ፍራንክ ቢሮ ተላከች። ቢሮ ውስጥ ፍራንክ ማን በትክክል ጸቡን እንደጀመረ የተከሰተውን ክስተት በካሜራ እንዳየና አና ጸቡ እንደቀሰቀሰች ከነገራት በኋላ የአደንዛዥ ዕፅ እንድትጠቀም አደረጋት። አና ባጨሰችው ዕፅ ምክንያት ደነዘዘች። ፍራንክ እንደገና እሷን ተጠቅሞ ራሱን አስደሰተ። በተለይም አሁን በክፍሏ ውስጥ ሆና በጣም ተናዳለች። አና ግራ ተጋብታለች። የአና ባህሪ በከፍተኛ ሁኔታ እየተለወጠ ነው። ጂኒ ላይ ቁጣዋን ገለጸች እና በመጨረሻም መታቻት። ይህኔ ጠባቂው ለፍራንክ ሪፖርት አደረገ። ፍራንክም ሁኔታውን ተጠቅሞ እንደገና ለስሜቱ ጥቅም ላይ ስለዋላት ያለማቋረጥ ተናዳ ተናገረችው። ችግርና ተስፋ መቁረጥ ተሰምቷል። አና ፍራንክን ከዚህ የበለጠ ሳትሰቃይ ወደ ቤቷ እንዲመልሳት ተማጸነችው። ነገር ግን በምትኩ ፍራንክ ዕጣ ፈንታዋን ካልተቀበለች ወደ ከፋ የእስር ተቋም እንደሚያዘዋውራት አስፈራራት። አና ወደ ክፍሏ ትመለሳለች፣ ምክንያቱም ቀደም ሲል በወሰደችው መድኃኒቶች ላይ ጥገኛ መሆን ጀምራለች። አና ኮዲን ታገኛትና ተጨማሪ አደንዛዥ መድኃኒት ጠየቀቻት። ነገር ግን ኮዲ እምቢ አለቻት እና ክርክር ተፈጠረ እና ኮዲ በመጨረሻ አናን ከቡድኑ እንዳሰናበተቻት ተሰማት። አና ከጄ ጋር እንደገና ለመገናኘት ሞከረች፣ ነገር ግን ጄ ራሷን አላከች። አና ከመከሯ ለማምለጥ በጣም ተስፋ ቆርጣለች። አና ሱሰኛ ለነበሩ ሁለት ሴቶች ገንዘብ ሰጥታ አደንዛዥ መድኃኒት እንዲሰጧት ጠየቀች። መጀመሪያ ላይ ፈቃደኛ አልነበሩ፣ ነገር ግን በመጨረሻ ፈቀዱላት እና አና ህመሟን ለማረጋጋት መድኃኒቶቹን መጠቀም ቀጥላለች። በዚህ መሃል ኮዲ አናን በክፍሏ ውስጥ ስትጠቀም አገኘቻት እና ልታስፈራራት ሞከረች። አና ግን ምንም አልፈራቻትም፣ ምክንያቱም አሁን አና ከኮዲና ከቡድናቸው ነፃ እንደሆነች ነገረቻት። ወደ ክርክርና ቁጣ ያመራሉ። እናም አና ኮዲ ላይ ተፋችባት። ኮዲም አናን ከቡድናቸው አባረረቻት። በዚህም ምክንያት አና የጥቁሯ ልጅ ኢላማ ሆናለች እና የጥቁሯ ልጅ ቡድኖች ብዙም ሳይቆይ በመታጠቢያ ቤቱ ውስጥ አና ጥቃት ሰነዘሩባት እና አና ሕክምና ከተደረገላት በኋላ ብቻዋን እንድታለቅስ ትተዋት ነበር። አና ከሌሎች እስረኞች ጋር በተደጋጋሚ ዕፅ የመጠቀም ሱስ ውስጥ ትወድቃለች እና ጥገኝነቷ እየተባባሰ ይሄዳል እና አና በምትወስደው አደንዛዥ መድኃኒቶች ምክንያት ቅዠት ጀመረች። በዙሪያ የተዛቡ ሰዎችንና ፊሎችን ማየት ጀመረች። በመጨረሻም የሞተ የሚለውን ቃል በራሷ እጅ ላይ ራሷን ነቀሰች። በመጨረሻም አና ታመመች። ከዚያም ጄኒ ከአደንዛዥ ዕፅ አማካሪ እርዳታ የምትፈልግ ከሆነ ሀሳብ አቀረበችላት። ነገር ግን አና በፌስ ሀሳቡን ውድቅ አደረገችው። ይህ ነገሯ ደግሞ ቀናት እያለፉ ሲሄዱ ጄኒን አስቆጣት። ሱሷም እየተባባሰ ሄደ። አና በመታጠቢያ ቤት ውስጥ ጥቃት የሰነዘረችባትን ልጅ ተጋፈጠቻት። ጸቡ በፍጥነት ከቁጥጥር ውጭ ሆነ። ጠባቂዎቹም ቆስለዋል። ልዩ ኃይሎችን በመጨረሻ ጣልቃ ገብተው ትርምሱን አስቆሙ እና እንደገና በብቸኝነት የጨለማ ክፍል ውስጥ ታስራ ተለቀቀች። ኮዲ አናን አየቻትና አሾፈችበት። ጄኒ ይህንን ተመለከተች። አና ኮዲን በጥብቅ ተጋፈጠቻት። ጓደኛም ጠላትም እንዳልሆኑ ገልጻ ኮዲ ከሄደች በኋላ ማታ ብቻዋን እንድትተዋት ነገረቻት። ጄ አናን እያጽናናቻት ቆየች። በሚቀጥለው ቀን ደግሞ አብረው ተዝናኑ። ጄኒ አናን አደንዛዥ ዕፅ ከመጠቀም እንድትቆጠብ ለማሳመን ትሞክራለች። ነገር ግን አና ለማዳመጥ ፈቃደኛ አልሆነችም። ኮዲ አና መድኃኒቷን ለመጠቀም ስትል ሴቶቹን ስትከላከል አገኘቻት። ይህንን እንድታቆም ሲነገራት አና ይህ ነገር ያበሳጫታል። እሷን በብስጭት ትጮኻለች።
በዚህም ምክንያት ክርክሩ እንደገና ይባባሳል። ልዩ ኃይሎችና ፍራንክ ሲደርሱ ጣልቃ ገብቶ ለማስቆም ሞከሩ። ሃና በተሰበረ ጠርሙስ ራሷን ልትጎዳ እንደምትችል ማስፈራራት ስትጀምር ሁኔታውን ለማረጋጋት ሞከሩ። ለመልቀቅም ፈቃደኛ አልሆነችም። አንድ ጠባቂ የያዘችውን ከሷ ለመውሰድ ሲሞክር ሃና የፍራንክን ፊት ቆረጠችው። ሃና ልብሷን አውልቃ ወደ ጨለማው እስር ቤት ተላከች። በዚህም ምክንያት ለረጅም ጊዜ በጨለማ ውስጥ አሳለፈች። ብዙም ሳይቆይ ግራ ተጋባች። በመጨረሻም የምግብ ትሪዋን በተስፋ መቁረጥ ስሜት ሰበረችውና ራሷን ለማጥፋት በስባሪው ራሷን ቆረጠች። ጠባቂው ደም እየፈሰሳት እንደሆነ አየና የሕክምና እርዳታ ጠየቀላት። ሃና ከእንቅልፏ ስትነቃ በዶክተር ሃና እንክብካቤ ስር ሆና ራሷን አገኘችው። በሳይካትሪ ክፍል ውስጥ ካሉ ዶክተሮች አንዷ የሆነችው ዶክተር ሃና እሷን ለመርዳት እዚያ እንዳለች ነገረቻት። ሃና ሕይወቷን ለማጥፋት እንዳላሰበች፣ ነገር ግን ከተሰማት ብቸኝነትና ህመም ለማምለጥ እንደምትጓጓ ነገረቻት። ከዛም ወደ አጠቃላይ የሆስፒታሉ ዋርድ ተላከች። ሃና ከእናቷ ጋር ለመነጋገር ጥረት ታደርጋለች። እናቷም ሃናን ባለቻት ነገር ሁሉ ተጸጽታ ይቅርታ ስትጠይቃት ሃና ተገረመች። ሃና የኮሌጅ ትምህርቷን እንድታገኝ እንደምትረዳት እናቷ ቃል ገባችላት። ሃና በመጨረሻ እናቷ ቤት ማጣቷ ቀደም ሲል ስህተቶቿ እንድትገነዘብ እንዳደረጋት ተገነዘበች። ሃናን አዛዡ ፍራንክ እንደገና ወደ ቢሮ አስጠራት። ወደ ክፍሏ ለመመለስ ብቁ እንደሆነች ነገራት። በመጨረሻም ሃና በክፍሉ ውስጥ ሆና መንገዷን መቀየር እንዳለባት ተሰማት። የቡድኑን ንቅሳት ከክንዷ ላይ ሰረዘችው። ጄኒ የሃናን ጭንቀት አስተዋለች። በምሳ ሰዓት ላይ ለእሷ ድጋፍ አደረገችላት። ኮዲና የቡድኑ አባላት ሃናን እያሾፉባት በብቸኝነቷ እየተሳለቁባት፣ በዚያ ምሽት ጠባቂዋ ሃናን ወደ አንድ ትንሽ ክፍል አጅባ ወሰደቻት። ፍራንክ ከሙዚቃ መሳሪያዋ ጋር እንድትገናኝ አደረጋት። ሃና በእስር ቤቱ ባለስልጣናት በተዘጋጀ የተሰጥኦ ትርኢቶች ላይ የመጫወት እድል ተሰጣት። ምንም እንኳን መጀመሪያ ላይ ፈቃደኛ ባትሆንም በመጨረሻ ግን የሙዚቃ መሳሪያውን ለመጫወት ተስማማች። አጭር የመጽናኛ ጊዜ ያገኘች። በሙዚቃው ድምፅ ትደሰታለች። ነገር ግን በሚቀጥለው ቀን ነገሮች ሁሉ ይወሰዳሉ። እንደገና አንድ መጥፎ ነገር አለ። ሃናም እንደሞተች የሚገልጽ ማስታወሻ ተቀበለች። ኮዲና ቡድኖቿ ሃና እንደበደቧትና ንቅሳቱን በማንሳቷ ቁጣቸውን ገለጹ። ኮዲ ከዛም የሃናን ፊት በቢላዋ ቆረጠቻት እና ኮዲ ቡድኖቿ እንዲደበድቧት አዘዘች። ሃና ለሕክምና ወደ ክሊኒክ ተወስዳለች። ፍራንክ ሊጠይቃት ሲሄድ ኮዲን ለመቅጣት ቃል ገባላት። ነርሷ ብዙም ሳትቆይ የፍራንክ ንክኪዎች ልክ እንዳልሆኑ ተገነዘበች። ፍራንክ ከሄደ በኋላ ነርሷ ለሃና የፍራንክን ጥፋት ሪፖርት ለማድረግ እንደምትረዳት ነገረቻት። ነገር ግን ፍራንክ በክትትል ካሜራዎች ውስጥ ውይይታቸውን ሲከታተል ነበር። አንድ እስረኛ ነርሷን እንዲገላት አዘዛት። ሃና እንደገና ወደ ፍራንክ ቢሮ ተጠርታ ለነርሷ ሞት ተጠያቂ እንደሆነች ነገራት። ፍራንክ ከዚያም ሃናን አስጠነቀቃት። ሃናም አደጋ ውስጥ እንዳለች በአጽንኦት አሰበች። ሃና ከኮዲ ጋር ፊት ለፊት ተጋፈጠች እና በዝግጅቱ ወቅት የተሰጠው ትርኢቱንና የሙዚቃ መሳሪያውን በሚያምር ሁኔታ ተጫወተች እና በመጨረሻም ከተመልካቾች ጭብጨባ ተቀበለች። በኋላም ፍራንክ ምስጋናውን ለማሳየት በሚቀጥለው ወር የእስር ችሎት ቀጠሮ እንደያዘላት ነገራት። ሃና ደግሞ የፍራንክን ቃል በመጠበቅ ራሷን ለእሱ እንድትሰጥ አስማማት እና በክፍል ውስጥ በመድረክ ላይ ከእርሱ ጋር እንድትወጣ ጠየቃት። ሃና ስለ እስር ችሎቱ ለጄ ነገረቻት። ጄ ግን ጥንቃቄ እንድታደርግና እንዳታምን አስጠነቀቀቻት። ፍራንክ በመጨረሻም የሰዎችን ተስፋ እንደሚወስድ ነገረቻት። ሃና ፍራንክን ለማሳደድ እርዳታ ለማግኘት ኮዲን ትጠይቃታለች። ሃና ፍራንክን ስለ ስምምነታቸው አስታወሰችው። ፍራንክ ሃናን ከተጠቀመባት በኋላ ሙሉውን ቅጽበት እየቀረጸችው መሆኑን ሲያውቅ ከኮዲ በተቀበለችው መቅረጫ ሃና ቀረጸችው። ሃና ባለስልጣናትን አገኘችና ሙሉ በሙሉ እንደታደሰችና ለመለቀቅ ዝግጁ መሆኗን ስትነግራቸው ፍራንክ አልተስማማም። ሃና ይህንን ጊዜ ነበር የጠበቀችው። የፍራንክን አጸያፊ ድርጊቶች የሚያጋልጥ የቪዲዮ ማስረጃ በማቅረብ ባለስልጣናቱ በወሰዱት ፈጣን እርምጃ ፍራንክ ተይዞ ከተወሰደ በኋላ ሃና በመጨረሻ የመለቀቅ ፈቃድ ተሰጥቷታል። ባለስልጣናቱ ለደረሰባት መከራ ይቅርታ ጠይቀው መፈታቷን አረጋግጠው ፈረሙላት። ሃና ጄኒን የመጨረሻ ልባዊ ስንብት ተሰናብታ ወጣች። ሃና ኮዲን እያለፈች ለእርዳቷ አመሰገነቻት። ከዚያም ውጪ ባለችው ጠባቂ ታጅባ ወጣች። ሃና ከእናቷ ጋር እንደገና ተገናኘችና ተቃቀፉ። በመዝጊያው ትዕይንት ላይ ሃና የሙዚቃ መሳሪያዋን እየተጫወተች ትታያለች። እናቷ በእንባ እያነባች የልጇን ጽናትና በጨለማ ላይ ድል ስትቀዳጅ ስትመለከት እያየቻት ተገረመችባት። ይህንን ቪዲዮ ከወደዱ ቻናሉን ሰብስክራይብ እና ለተጨማሪ የፊልሙ ማብራሪያ ቪዲዮዎች እንዲደርሳችሁ የደውል ምልክቷን አብሯት። ስለተመለከታችሁ አመሰግናለሁ።